ቶማስ ፍራንክ ከቶተናም አሰልጣኝነት ተሰናብተዋል። እኚህ አሰልጣኝ 8 ወራትን ብቻ ነው በሰሜን ለንደን የቆዩት። አንጅ ፖስት ኮግሉ በተመሳሳይ ተሰናብተዋል ክረምት ላይ። እኚህ አሰልጣኝ የዩሮፓ ሊግ አሸናፊ እንደነበረው ይታወሳል። ግን ደግሞ በፕሪሚየር ሊጉ የነበራቸው ደረጃ እጅግ በጣም ደካማ ስለነበረ ቶተናም ግሪካዊው ወይም አውስትራሊያዊ አሰልጣኝ ላይ ጨክኖ አሰናብቷቸዋል። ከሳቸው በኋላ ቶማስ ፍራንክ ናቸው የያዙት። የመጀመሪያ ጨዋታዎች ላይ አሪፍ ቡድን ሊገነቡ እንደሚችሉ፣ ውጤታማ ሊሆኑ እንደሚችሉ የሚያሳዩ ነገሮች ነበሩ። ለምሳሌ የአውሮፓ የክለቦች አሸናፊዎች አሸናፊ ዋንጫ ፓሪስ ሰን ጀርማን ከመሰለ ጠንካራ ቡድን ጋር ተጫውቶ ቡድኑ ጠንካራ ተፎካካሪ መሆኑን አሳይቶናል እና በዚህም ምክንያት አድናቆት ነበረ። ከዛ በኋላ የእንግሊዝ ፕሪሚየር ሊግ ሲጀመር ከመጀመሪያ 7 ጨዋታዎች አንዱን ብቻ ተሸንፎ ከአርሰናል በ2 ነጥቦች ብቻ አንሶ 3ኛ ደረጃ ላይ የሚገኝ ቡድን ነበረ። በእነዚህ ጊዜያቶች ማንቸስተር ሲቲንም ጭምር አሸንፏል እና ምልክቶቹ አሪፍ ይመስሉ ነበረ። ከዛ በኋላ ግን ነገሮች ተቀይረዋል። ከእንግሊዝ ፕሪሚየር ሊግ ከ7 ጨዋታዎች በኋላ 2 ቡድኖች ብቻ ናቸው ከቶተናም ያነሰ ነጥብ የወሰዱት፣ ወልቭስና በርንሌ። እነዚህ 2 ቡድኖች ደግሞ 19ኛና 20ኛ ደረጃ ላይ የሚገኙ የደረጃ ሰንጠረዡ ግርጌ ላይ የሚገኙ ክለቦች ናቸው። ከመጀመሪያ 7 ጨዋታዎች ውጪ ያለውን የቶተናም ነጥብ ከተመለከትን 18ኛ ደረጃ ላይ የሚያስቀምጠው ነው፣ ወራጅ ቀጠና ውስጥ ማለት ነው። በዚህ ጊዜ ውስጥ ቶተናም በርካታ ጨዋታዎችን ተሸንፏል። የሚሸነፍበትን መንገድ ደግሞ ደጋፊዎችን እጅግ በጣም የሚያበሳጭ ስለነበረ ነው። አሁን ትናንትና በኒውካስል ዩናይትድ በሜዳው 2-1 ከተሸነፈ በኋላ በ29 ነጥቦች 16ኛ ደረጃ ላይ ተቀምጧል። ከወራጅ ቀጠና ጋር ያለው የነጥብ ልዩነት ደግሞ 5 ብቻ ነው። የ2 ጨዋታ ልዩነት ማለት ነው። የ2 ጨዋታ ልዩነት በዚሁ የሚቀጥል ከሆነ ወደ ወራጅ ቀጠና ይወስደዋል ማለት ነው ተከታዮቹ ካሸነፉ። ትናንትና ደግሞ 18ኛ ደረጃ ላይ የሚገኘው ዌስትሃም ዩናይትድ እንዴት ጠንካራ እንደሆነ ተመልክተናል። ማንቸስተር ዩናይትድን ለማሸነፍ 96 ደቂቃዎች ድረስ መርቶ ነበረ። የመጨረሻ ደቂቃ ላይ ነው ሼሽኮ ጎል አስቆጥሮ ማንቸስተር ዩናይትድ 1 ነጥብ የወሰደውና ጠንካራ ቡድን ነው። በተከታታይ ጨዋታዎችም እያሸነፈ መጥቶ በቼልሲ ብቻ ነበር የተሸነፈውና በዚሁ የሚቀጥል ከሆነ ቀጣይም ጨዋታዎችን የማሸነፍ አቅም ያለው ቡድን ነው። ስለዚህ ቶተናም ወደ ወራጅ ቀጠና የማይገባበት ምንም አይነት እድል አይኖርም። መወሰን ነበረበት። እንደዛ ነው የሚሰማኝ። የሚያሳዝን ውሳኔ ሊሆን ይችላል፣ ግን ደግሞ የሀገር ውስጥ ውድድር ትልቅ ውድድር ላይ ደካማ ስለነበሩ ተሰናብተዋል። ቶተናም ለቡድን ግንባታ የሚሆን ጊዜና ድጋፍ ማድረጉን ገልጾ ውጤትና የሜዳ ላይ ብቃት በዚህ ሰዓት ለውጥ ማምጣት አለበት ብሎ ቦርዱ እንዲወስን ማድረጉን በፌስቡክ ገጹ እንደዚሁም በድረ ገጹ ላይ አስፍሯል። ክለቡ በአውሮፓ ቻምፒየንስ ሊግ ግን በጣም የሚገርም አቋም ላይ ነው ያለው። በቀጥታ ካለፉት 8 ክለቦች መካከል አንደኛው ነው ቶተናም። በሊግ ፌዝ 4ኛ ደረጃ ላይ ነው ያጠናቀቀው። 1 ጨዋታ ብቻ ነው የተሸነፈው፣ 5 ጨዋታዎችን አሸንፏል። አምናም በአውሮፓ መድረክ በዩሮፓ ሊግ ሻምፒዮን ነው። ስለዚህ አሰልጣኙ እንዲሰናበቱ ያደረጋቸው የሀገር ውስጥ ውድድሮችና ተጨማሪ ምክንያቶች ናቸው። ከ26 ጨዋታዎች በፕሪሚየር ሊግ 29 ነጥብ ማለት 1.12 ነጥብ በአማካይ ማለት ነው። ይህ ደግሞ ከ5 በላይ ጨዋታ ከመሩ የቶተናም አሰልጣኞች ዝቅተኛው መጥፎ ውጤት ሆኖ እንዲመዘገብ አድርጓል። በሊጉ 11 ጊዜ ተሸንፏል። ባለፉት 17 የሊግ ጨዋታዎች ደግሞ 2 ብቻ ነው ያሸነፈው። ቁጥሮች በሙሉ ደካማ እንደሆኑ የሚያሳዩ ናቸው። በአጠቃላይ ከሀገር ውስጥ ውድድሮች ቶተናም ወጥቷል። ለአርሰናል አላቸው የሚል ደግሞ ስሜት አለ፣ ጥሩ ስሜት አላቸው የሚልም እይታ አለ በቶተናም ደጋፊዎች። ሜዳ ውስጥ አርሰናል አርማ ያለበትን ይዘው እንደው ከዛ በኋላ በጣም ተቆመው ገጥሟቸው ነበር። ደጋፊዎች በግልጽ ሲናገሯቸው ነበርና ያንን ራሱ ይዘው እንዴት እንደተገኙ በጣም የሚያስገርም ነው። የተቀናቃኝ ክለብ ያውም ደግሞ ከቶተናም አሰልጣኝ ሆነው ያንን ማድረጋቸው። አንዳንድ ጊዜም ጋዜጣዊ መግለጫዎች ላይ የሚሰጧቸው አስተያየቶች በቶተናም ደጋፊዎች የሚወደዱ አልነበሩም። አርሰናልን በተመለከተ ስለ ጥንካሬው ምናምን ነው የሚያወሩትና ይሄም አበሳጭቷቸው ነበረ። የሊጉ ደረጃ ደግሞ እዚህ ላይ ሲጨመር ያለፉት ተከታታይ ውጤቶችን አንድ ላይ ስናመጣ መሰናበታቸው ብዙ ላይ ያስገርም ይችላል። ትናንትናም ጨዋታ እያስተላለፍን ያው ነገ ጠዋት እያልን ነበረ። ዛሬ ተሰናብተዋል። አምበሉ ሮሜሮ ግን ኃላፊዎችን ነበረ ሲተች የነበረው። በተደጋጋሚ እየወጣ በግልጽ ሲተች ነበረ። ዝውውር ላይ በትክክል አልሰሩም በሚል አንጅ ፖስቴኮግሉ ተሰናበቱ። አሁን ቶማስ ፍራንክ ተሰናበቱ። አሰልጣኝ በማሰናበት ምንድነው ሊቀየር የሚችለው የሚል ጥያቄ ነው የሚመጣው። በአጠቃላይ በሁሉም ውድድሮች 38 ጨዋታዎችን አድርገው 13 ብቻ ነው ቶማስ ፍራንክ ያሸነፉት። ቀጣይ እሁድ ከአርሰናል ጋር ተጠባቂ ጨዋታ ይደረጋል።